እንዴ ሞራል ደሞ ሞራል ኢየሱስ ይሄን ነገር ስሰጥህ ያው ብዙ ነገር ጀግንነት ይታይሃል። የራስህን ጀግንነት ታያለህ። የራስህን እንደዚህ ነኝ እንዴት ትላለህ? ምን አድርገኝ ነው እንዴት ትላለህ? አንጀቴን በላኸው። ቶሎ በል ሰዎች ኮሜንት ላይ ጻፉ። ለጠላፋት እቺ ልጅ ኦሬዲ እኮ አብራኝ ነው። መስማማት አለብን ቤተሰቦች። ከተማ ሰው ጠልፎ ገጠር ይዟት ሄዶ ነው ከገጠር ደብቋት ምናምን ነው አግብቶ የሚመለሰው። አንተም ከከተማ ወደ ትልቅ ከተማ ጠልፈ ይዛት ሄደ አግባት ነው። ግን ያንተ ነው። ትንሽ ሆድን ሲቆርጥ ነው የምሰጠህ። ሆዴን ቆረጠኝ አሳየኝ ስትለኝ አሳያለሁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን፣ እግዚአብሔር ይመስገን። ትንሽ ጠፍቻለሁ፣ ሳምንት ምናምን ሆነኝ ከተገናኘን ከእናንተም ጋር እና የጠፋንበት ነገር ይታወቃል። ያው አሁን ያሉበት ሁኔታ በጣም ደስ ይላል። በጣም አሪፍ ላይ ናቸው። አንዳንድ መስተካከል ያለበት ነገር አለ። ያው እሱም ከጊዜ ሂደት በኋላ ይስተካከላል። አንድም እኛም ገለል ያልነው ያሉበት ነገር አሪፍ ስለሆነ በዚህ ከቀጠሉ ወደ መስማማት ይመጣሉ የሚል ተስፋ ስላለን ነው ገብተን ነገሩን ላለማበላሸት ዝም ያልነው፣ ጥፍትም ያልነው፣ ከማንም ጋር ያልመጣ ነው። ለዛ ነው። ያው አሁን ግን በጣም ደስተኞች ናቸው። ከትላንት ወዲያ ሲያደርጉት የነበሩት ነገር በጣም ደስ የሚል ነገር ነው። በጣም በቃል አይደለ ሊበረታታ የሚገባ ነገር ነው። አንዳንድ መስተካከል ያለበት ነገር አለ። እሱንም ነገር ማስተካከል አለባቸው። በቻሉት ልክ ቢያስተካክሉት መወገድ ያለባቸውን ሰዎች ከመሃላቸው አስወጥተው የራሳቸውን ህይወት ደስ የሚል ቪዲዮዎች ወደ እናንተ ቢያደርሱ እናንተም ደስተኛ ትሆናላችሁ፣ ሁላችንም ደስተኛ እንሆናለን። እስካሁንም እንደዛ ስንጣላ፣ እንደዛ ስንለፋ፣ እንደዛ ብዙ ጭቅጭቅ ውስጥ የማይሆን ሰጣ ገባ ውስጥ ስንገባ የነበረው ላይክ ብሩክም ሃይሚም ሰላም ፈጥረው ወደ ራሳቸው እንዲመለሱ ፍላጎት ስለነበረን ነው። ባለፈው ጊዜም የሆነ ቪዲዮ ሰርቼ ነበረ እና ብዙዎቻችሁ አይቻለሁ። ብዙ በቃ አይደለ የነሱን መስማማት የምትፈልጉ በጣም ብዙ ሰዎች እንዳላችሁ፣ በሁለቱ አንድነት በጣም ደስታ የሚሰማችሁ ብዙ አይቻለሁ። ባለፈው የሆነ ቲሸርት ለብሼ ምናምን በሱ ቪዲዮ በጣም በቃ አይደለ እኔ እንጃ ከምለው በላይ ከምጠብቀው በላይ ነው ያገኟችሁ። እኔ እንደዛ አይነት ነገር ሳደርግ አስቤው አይደለም። ምናልባትም የሆነ ሰው ሊናገረኝ ይችላል ብዬ ፈርቼም ነበረ። ግን ደግሞ ያገኘሁት ምላሽ በጣም ደስ የሚል በጣም በቃ አይደለ ሊበረታታ የሚገባ ነገር ነው። ከዚህም በኋላ እንደዛ አይነት ነገር ብናደርግ እንደምትቀበሉን፣ የሁለቱን አንድነት በጣም እንደምትፈልጉ አይቻለሁ እና ያ ነገር ደግሞ አሪፍ ነው። ቀጥሉበት። የጨረቃ ፋሚሊ በጣም የሚለይ ፋሚሊ ነው። ከዚህ በፊት ብዙ ብያለሁ፣ በጣም ብዙ ብያለሁ። በጣም ትለያላችሁ። በጣም በቃ አይደለ ከማንም ጋር የምትወዳደሩም አይደላችሁም። በጣም የምትለዩ፣ በጣም የምትከበሩ በቃ አይደለ እኔ ቃል የለኝም እንዲህ ለማለትም ቃል ያንሰኛል። ብቻ ግን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ክበሩልኝ እና ዛሬ የመጣሁበት አንደኛ ምክንያት እዚች ጋር ትንሽዬ ስጦታ ይዣለሁ። ቡቡን ጠርቼዋለሁ። ይሄ ስጦታ ያው ይገባዋል። ብዙ ለፍቷል፣ ብዙ ጥሯል። ብዙ አላልንም፣ ብዙም አልተነጋገርንም። ከሱ ጋርም ስናወራ አላያችሁኝም እና ዛሬ አንድም ይሄንን ስጦታ ስሰጠው ታያላችሁ። ያው እሱ ሲመጣ ነው የምከፍተው ምን እንደሆነ። እስከዛ እናንተም ገምቱ። ግን ደግሞ አሳያችኋለሁ። እሱ ሲመጣ እሱም ከፍቶ ያሳያችኋል። ይከፈት እያለን እየጮህን በፉጨት ነው የምንከፍተውና ይሄ ስጦታ ያው ታጅራ ያለ ከሃይሚ ጋር ትንሽ ሰላም ባልነበሩበት ጊዜ የሄደበት ምክንያት ነበረ እና እኔም ከዛ በፊት ብሩኬ የሄደበት ምክንያት ተረዱት፣ የመጣበትን ምክንያት ተረዱ እያልኩኝ ስናገር ነበረ። በዛ ሰዓት ትንሽ የተናደዳችሁኝ ሰዎች ነበራችሁ። ግን ደግሞ ያው ልክ ናችሁ። የትኛውም ሰው ጥፋት ሲያጠፋ ሊነገረው ይገባል። ከጥፋቱ መታረም አለበት። የእናንተ ጥፋት መስሎ ታይቷችሁ ነው እንጂ ጥፋትም አልነበረም፣ ምክር ነበረ እና ይሄ ስጦታ ይገባዋል።
እቺ እንደውም ትንሽ ናት። ያው እኔ ባለችኝ አቅም ነው እቺን ስጦታ ልሰጠው ያሰብኩት እና ሲመጣ አንዳንድም ነገር አወራዋለሁ። ያው ከሀይሚ ጋር ያለበትንም ነገር መፍታት እንዳለበት ይሆናል አይደለ? አሁን ላይ አሪፍ ላይ ናቸው፣ ግን ደግሞ በመሃል የሆነ ሰው እየመጣ ህይወታቸውን እንዲረብሹ አንፈልግም። በየትኛውም አጋጣሚ የሆነ ካልተስማሙ የሆነ ሰው ባይገባ ደስ ይለኛል። የሆነ የማይሆን ሰው መጥቶ አዲስ ሰው ገብቶ ህይወታቸውን እንዲበጣብጥ አልፈልግም። ማናችንም አንፈልግም። የነሱን ሰላም ነው የምንፈልገው፣ የነሱን አንድነት ነው። በጣም ብዙዎቻችሁ ደስተኞች ናችሁ አሁን ላይ በብሩክና በሃይሚ። እኛም በጣም ደስተኞች ነን፣ በጣም ደስ ብሎናል። ሁሌ በቃ አይደለ ሁሌ እንዲህ ሆኖ ቢመጡልን፣ ሁሌ ሰላም ሆኖ ቢመጡልን ለኛም አሪፍ ነው። ከማንም ጋር እንጋጭም፣ ከማንም ጋር እንጣላም፣ የሚያጣላንም ነገር አይኖርም። ማንም ተነስቶ እንዲያድርግ እንደዚህ አታድርግ አይለንም። ለኛም አሪፍ ነው፣ በጣም የምንፈልገው ነገር ነው። እና ብቻ ግን ሃይሚም አሁን ላይ ተረጋግታለች፣ በጣም ደስ ይላል። ብሩኬም ወደ ቀልቡ የተመለሰ ይመስለኛል። እና ሁለታችሁም ተረጋግታችሁ ያለውን ነገር ወደ መስመር ይዛችሁ ከዚህ በፊት ስንለፋለት የነበረውን ለማድረግ ያቀርነው የነበረውን ብዙ ነገር ወደ እውነታ ብታመጡልን ደስ ይለናል። ያው ቤት ተሰርቷል፣ ቤትም ገዝታችኋል፣ የምትኖሩበትም ቤት አዘጋጅታችኋል። እና ያ ቤት ላይ ደግሞ መኖር መቻል አለባችሁ ሁለታችሁም። ያው የእናንተን 4 ልጆች ማየት የምንፈልግ ብዙ ሰዎች አለን እና ደግሞ ያ ነገር እንዲሳካ እንፈልጋለን። ዝም ብሎ በወሬ ብቻ እንዲቀር አንፈልግም። የሁላችንም ፍላጎት ነው እና የተሰራው ቤት ላይ እንዲኖሩ እኔ ፍላጎት አለኝ፣ እናንተን ፍላጎት እንዳላችሁ አውቃለሁ። ልጎም ያንን ነው የሰራውን ቡቡ አብረው እንዲኖሩበት ነው። ያው አንዳንድ ሰዎችም እየጠየቃችሁ ነበረ ዱባይ መቼ ነው የሚሄዱት ምናምን እያላችሁ ነበረ። እኔም ምንም የማውቀው ነገር የለም። ይሄን የሚያውቀው ብሩኬ ነው፣ የብሩኬ ነው ሁሉንም ነገር የሚያውቀው። እኛም ምንም የምናውቀው ነገር የለም። ሄደው ቢዝናኑ እኔ ደስ ይለኛል። እዛ አእምሯቸውን ቢያድሱ። ብዙ እየተጨቃጨቁ ብዙ የማይባል ነገር እየተባባሉ ነበረ። ያን ነገር ደግሞ ለመርሳት ብዙ የደስታ ጊዜ ማሳለፍ መቻል አለባቸው። እኔ ቢሄዱ ደስተኛ ነኝ። እንደውም ትንሽ ጊዜ ዘና ብለው ቢመጡ ፏ ብለው ቢመጡ ደስተኛ ሆነው የሚመለሱ ይመስለኛል። ያው ትንሽ ራቅ ሲሉም የሆነ የተሻለ ነገር ይዘው ይመጣሉ ብዬ አስባለሁ። ብዙዎቻችሁም እንደምትፈልጉት አውቃለሁ እና ብሩኬን ጠርቼዋለሁ። ይምጣና እቺንም ስጦታ ሰጠዋለሁ። አንዳንድ ነገር ማውራትም ያለብንን ነገር እናወራለን። ቤተሰብ አብራችሁን ቆዩ። እስኪመጣ ትንሽ እንጠብቀው። ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ የሆነ እኔ አንቺ በብዙ ከማውቃቸው ሁሉ ትለያለሽ የእውነት ተምሳሌት ማጣፈጫ የሕይወት ቅመም ነሽ እድሜ ላንቺ ልበል ይኸው ዛሬ የፍቅር ጥጉን ራስን አሳልፎ እስከ መስጠት አየው መሆኑን እኔ አንቺን ውለታች የማልከፍለው ዛክስ እንዴት ነሽ አባቴ? ፒስ ነው ታናና ምንድነው የታሸገ ነገር ይታየኛል። ወደዚህ አትይ ምን እኔ ሳሳየ ነው ማየት ያለብህ። ዝም ብለህ አትቀላው ጠረፍ እኔ አይሰለት ያለ ምንድነው መባል ቆይ እንዴት ነህ? እኔ ደህና ነኝ። አንቺ ደህና ነህ? አዱ ተመችቶኛል። ማታ ደግሞ በጣም ብዙ ነገር ያየው ነበረ። ምን አየህ?
ብቻ ወዲጃው ፋሚሊ ነው አያዛኩ ነበር እባክህ። ግን አእምሮ ልክ ነው ግን አንተ ልጅ ያኔ አእምሮ በጣም ልክ ነው። ጤነኛ ነገር ምንም አላልኩም ነበረ ግን ሳየው መጣልኝ። የሆነ ቅድም ምንም አላልኳችሁም ነበረ ግን ትላንት ለካ የሆነ ነገር አይቻለሁ። አእምሮአችን በጣም ልክ ነው። ተታዘናም ብለን ነው እባክህ። ልክ ነው። ፏበይ እኔ ፏንድ ተቀስተናል አይደል? አዎ ፏዛና ችግር እንኳን አልፈታም ቢል ችግሩ ላይ ሙድ መያዝ ይሻላል አይመስልሽም? እኔ ይመስለኛል። እናንተ አይመስላችሁም? ፋሚሊ ይመስለኛል። ያ ምንድነው ተነቀኝ ነው። ቆይ ይሄንን እኔ እሰጣለሁ ታየዋለህ። እሺው ምን እንትለው ምንድነው እንትልኝ እንዴ? ሰላም አለበለ ሰላም ለበለ ብዬ እኮ ሰላም ነኝ እኔ በጣም እሺ ፈልገው መሰለኝ እንካ እኔ አንተ ደስካላለ አውቄ ነው ግን ያንተ ነው። ትንሽ ሆድን ሲቆርጥ ነው የምሰጠው። ሆዴን ቆረጠኝ አሳየኝ ስትለኝ አሳያለሁ። ምን ይመስላል ግን ስታየው ይታወቃል፣ ያሳውቃል። ግን ውስጡ ያለው ነገር ነው የሚከብድ። አሁን እንደዚህ ተሸፍኖ ስታየው ልታውቀው ትችላለህ ግን ስላድኑ ምናምን ተገልጦ ስታየው ትደነግጣለህ። እኔ ደግሞ እንድደነግጥ አልፈልግም። ቀስ ብዬ ነው የምሰጠህ ወይ ጉድ። እና ሰላም ነህ? ቴክስት እየላከልኝ ነበር እኮ ሀገሮች በቪዲዮ በትላንት ነው ታድርቅ ልጅ እያሉኝ እኔ እኮ አድርቆኝ አይደለም። አይ ተነስቶብሃል ግን አንተ ምንድነው የሚመስለው የሆነ መንፈስህ ተነስቶብሃል። ግን ደስ ይላል። እኔ ተመችቶኛል፣ በጣም ነው ተመቸኝ። ሁሌ እንደዚህ ብታዝጉ፣ ሁሌ እንደዚህ አይነት ቪዲዮ ራሱ ብትሰሩ እኛ ደስተኞች ነው እውነት። ከሌላ ጊዜ አሁን ከእንደዛ ጭቅጭቅ የሆነ ከጭቅጭቅ ይሻላል፣ 10 እጥፍ ይሻላል። ማን ጭቅጭቅ ይወዳል ብለሃል? አባት ሁላችንም እኮ ጭቅጭቅ አንወድም፣ ግን ደግሞ ምንም ማድረግ አትችልም። ታውቃለህ፣ አልግባባለት ማማ እንኳን ካልክ በቃ ባለው ነገር ላይ ፈታ ማለት ይቻላል። ኦሬዲ ወደ ካሜራም እየመጣን ህዝቡንም እያስጨነቅን እኛን የሚወዱን ሰዎች እኛም እየጨነቅን እንቅልፍም እያጣን ብዙ ነገር እያጣን ነው አይደል? ስለዚህ እናንተም ቢሆን በቃ ሰከን በሉ ምናምን። እንዴ የራሴን ቀዳዳ ልድፈን እናንተ ቀዳዳ፣ እናንተ ትላልቅ ልጆች ናችሁ። ብቻ ሁሉም ነገር ለበጎ ነው። ሁሉም እንደሚሄድ እንሄዳለን። እንግዲህ ያው ዱባይም ሃይሚ አክሴፕት እስካሁን አላደረገችም። መሄድ ከሆነ በቃ እሄዳለሁ። ብትሄዱ እኛም ደስ ይለናል። በዛዛና አይሷም ትሄድ አይመስለኝም። እምቢ ብላለች እሷ። እሷ በአቋሟ ጸንታለች። እንግዲህ እኔ ቀጥታ ልሄድ ግን ምክንያቷ ምንድነው ብለህ ታስባለህ? አሁን እምቢ እያለችበት ያለችው እኔ አላውቅም። በቃ ሪዝኗ ምንም ደስ አይልም። ከኔ ጋር ከመሄድ ጋር ምንም የሚያገናኘው ነገር የለም። ይመስላል አይሆናል ወይ የተፈጠሩት ነገሮች እንኳን ምናምን ብትል እኔና እሷ ብቻችን እንድንሆን የፈለኩት እንዴ አልሄድም ካለች እንግዲህ ምን ይደረጋል። እሷ ብቻ ሰላም ጤና ትሁን እንጂ ብቻ እንድትሄድ ጎትጉታት ለመናት። ትንሽ ብትሄዱ አሪፍ ነው። እኔ እስካለው እንግዲህ ያዳርቃታለሁ። እንደዚህ ስታደርግ ተሸክመ ግን ለምን አትወስዳትም? አይኗን ጨፈነ አይኗን አስገድደ አይሻልም? ቤተሰብ አስገድዶ ቢወስዳት ከዛ አስገድደ ወስደ ተጋቡና ነው። ምንድነው ተጋቡና ነው? የሰርጋቸው ይቀልዳል እንዴ? በጣም ቀልድኛለ። ተጋቡና ነው ምንድነው? አይቻልም። እንደ ድሮ አሁን እንደ ድሮ አባቶቻችን እናቶቻችን ጠልፈ ወስደ ዱባይ ላይ እምቢ ያለችው ልጅ ነው የምጠልፈው። ድሮ ሰው ተጠልፎ የት እንደሚሄድ ታውቃለህ? ገጠር ነበር የሚሄደው ታውቃለህ? አሁን ለምሳሌ የከተማ ሰው ጠልፎ ገጠር ይዟት ሄዶ ነው ከገጠር ደብቋት ምናምን ነው አግብቶ የሚመለሰው። አንተም ከከተማ ወደ ትልቅ ከተማ ጠልፈ ይዛት ሄደ አግባት። አሁን ጠልፈ ስትል እንትን ድሮ የሚጠለፉ ሰዎች ቤተሰባቸው የከለከለ ነው ወይስ ልጅቷን ቢያለችም ነው የሚጠልፉት? አይደለም፣ ሁለቱ ይስማማሉ መሰለኝ። ግን ቤተሰብ ነው ቤተሰብ ካልፈለገ ነው የሚጠለፈው ነው። ካሜራማን ቤተሰብ ካልፈለገ ነው እንጂ ልጅቷ ካልፈለገችም ዝም ብሎ ባህር ዱር የሚወስዳላ። ስንት ጋበኛል ለመሰለሽ እኮ አሁን ባህር ዱር አንተ እሷ እምቢ ና አልሄድም እያለች ነው በጉልበት አድርገው አንተ ከዛ ተሸክመ ጀርባ ላይ በፈረስ ምናምን እየጋለብክ ወይ ግድ ካልዳና ምን አለበት። ብቻ ግን እንደዛ ቢሆን አሪፍ ነው ብዬ አስባለሁ። በቃ ቤተሰብ ደግሞ አንተ ምንም እኮ ሰው አያስፈልግ። ይሄን የመሰለ አውሬ ሰውነት ይዘህ አሁን ሀይሚን ለመሸከም
እንዴ ሉካም ቡድን ነው ያስፈልግ እንዴ ቀላሃለች እንደፈለክ ነው እንደ እንትን ነው ተሸከማት እንደ የሆነ እንደ መቋሚያ ነው እንደፈለክ ምታናሳት አይ ጉድ አንተ ዝም በል አንተ ተው ብቻ ግን ለማንኛውም ቤተሰቦች ኮሜንት ላይ ጻፉ ለጠላፋት እቺ ልጅ ኦሬዲ እኮ አብራይ ነው መስማማት አለብን ቤተሰቦች አይደለም ይዛሃት ጠልፈ በፈረስ በቦቅሎ ምናምን እያል ይዛሃት እኔ ሞክራለሁ እናንተም ግን ከቻላችሁ አውሯት ተስማምተናል ቤተሰብ አይደል ይሄን አውሯት ምናምን እኔ አውራታለሁ ያለውና እኔ አላቅም እኔ ብትሄዱ ደስተኛ ነኝ በጣም በቃ አይደለ ዘና ፈታ ብላችሁ ብትመጡ ለእናንተም አሪፍ ነው ለኛም በጣም አሪፍ ነው ተስማምታችሁልን ስትመጡ ከኛ ጋርም አሪፍ ይሆናል እኔ አሁን አይታል በጣም ከብዙ ሰው ጋር ሲጨቃጨቅ ስጣላ አይሆንም የማይሆን ነገር ውስጥ ገባ ነበር ያ ነገር ደግሞ እንዲፈጠር አልፈልግም ነበር ግን ደግሞ የማይሆን ቃል የሚሰነዛዘሩ ሰዎች አሉ ብቻ ይሁን ለበጎ ነው እኛም አልፈነዋል ግን የምንፈልገው እንደዛም ስንሆን የነበረው የእናንተን ሰላም ስለምንፈልግ የእናንተን አንድነት ስለምንፈልግ ነውና ይገባኛል እኮ አሰባችሁና ይገባኛል ግን በቃ እንትን አትበሉ ራሳችሁ መረረኝ እኮ ነው ራሱ ምርር የኛም ነገር ተደረገው ብቻ አንተ በጣም ብዙ ነገር ችለሃል እኛም እዛች ጋር ጓደኞች እንደዛ ስንጣላ እኛንም ለማስማማት እንደዛ ደፋ ቀና ማለት እዛ የራስ ችግር አለብህ ብቻ ይከብዳል አንተ ያለህበትን ነገር ደግሞ ለመረዳት ትንሽ ዕውቀት የሚፈልግ ይመስለኛል እኔ ደግሞ እንደምታውቀው ዕውቀት የለኝም ያልተማረ ሰው አለ ተመራለሁ አንተ አልተማርክም ይለኛል እንዴ የሰማችሁት ነው ይሄ ልጅ ነገር ፈልጎኛል ብቻ ግን ያመጣውልን ነገር ለማየት ዝግጁ ከሆንክ ብቻ ዝግጁ ነኝ በል አረ ነኝ ዝግጁ ነኝ ከፈት ይላሉ ቤተሰቦች ለቤተሰብ እንኳን አላሰ አንዴ ሞራል ኢየሱስ ይሄን ነገር ስሰጥህ ያው ብዙ ነገር ጀግንነት ይታይሃል የራስህን ጀግንነት ታያለህ የራስህን እንደዚህ ነኝ እንዴ ትላለህ ምን አድርገኝ ነው እንዴ ትላለህ አንጀቴን በላኸው ቶሎ በል ተጣባደ ኢየሱስ ታጁታ የታባቱ እንዴት አየህ አረ የሚገርም ነው ማርያም ምን ተሰማ ቀኑን ሁሉም ያሳካውባት ቀን እግዚአብሔር ወይኔ እናቴ በእናትህ አንቺ ትያለሽ የሚገርም ነው መቤቴ በጣም ነው የሚያምረው እና ቀኑ መረሳት የሚለበት እንደ ዋንጫ ነው መነሳት ያለበት እንደዚህ ያምራል በጣም ማርያም ደግሞ አንተ ነው ሙሽን መስላለሁ ልበል እና ታዲያ ማን ልትመስል ፈልገህ ነበር እኔ አላውቅም ከኛ ቤት ውስጥ እኔ ሙሽን አልመስልም ነው ምናምረው በእናትህ አረ ያበደ ነው ማርያምን ያምራል በጣም ነው የሚያምረው እንኳን ወንድሞቼ ካዩት ልውሰደው ምናምን ይላሉ አይ እነሱም ከፈለጉ ይሰራላቸዋል ግን በጣም ያምራል ማርያም ቲንክ ያባቲ እንኳን ደስ አለሽ ነው የሚባለው ምንድነው የሚባለው ግን አንቺ አይናማ ብቻ ግን ደስ ብሎሃል ወንድሜ አራው ማርያም እኔ ደግሞ ደስታን ነው ፈልገው ታውቃለህ አሁን ፍለፊት ቤት ላይ ፍለፊት ሰቅላው እግዚአብሔርን በጣም ነው የሚያምረው አይ ማዘሯ እዚህ ነው የመጣሁት ያጣደፍከኝ መቼ አጣደፍኩ ቀስ ብያ እንደ ጠራው ለምንድን ነው ተጣደፍኩ የምትለው አረ ደስ ይላል እነዚህ በጣም ነው ደስ የሚለው ይመቻችሁ ነበር ራዘራ ቴንክ ዩ ቬሪ ማች ብቻ ግን እኔ ደስታን ማየት ስለፈለኩ ነው ይሄንን ያደረኩት ተደባብቆ ሌላ ነገር መስሎ ነበረ ግን ደግሞ ስታየው ያው ልብህ ትርክክ ካላለ ብሏል በለምን አረ ብሏል እኔም ደግሞ ፈልገው እሱ ነው እና ቤተሰቦች ደስ ብሎታል እኔም ተሳክቶልኛል ያሰብኩት ነገር ይመቻችሁ በእናታችሁ አመሰግናለሁ እና ደግሞ ኮሜንት ላይ ንገሩት ጥለፋት እና ሂድ ምናምን በሉት እሱን ነው ፈልገው ጥለፋት ሂድ በሉት እሱን ኮሜንት ላይ ንገሩት ይስማማል ይመቻችሁ በእናታችሁ ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ ሐዘኑን ደስታ
ተካፋይ ባብሮነት ከራሴ ማይለይ አለ ጓደኝነት